ቤተሰቦች ናቸው የሳፖርት ያደረጉኝ ገባ። እነዛ ግን ይሄ በዳደርና እንደዛ ሲሆን ባይዘው ማንም አታሸንፉም። ምሳሌ ጌመኞች ጌመሮች የሚያደርጉት ነገር እሱ ጌመር ይሄ እሱን ነው የምልህ። ተበዳድረህ ምናምን ከዛ በኋላ ወይ ደግሞ ነገ መልስልሃለሁ አይነት ስታፍ ወይ ደግሞ አንዱ ሲሆን አንዱ ሲኖርበት ሁሉም ሄደው ይሰጥቷል ማለት። አሁን እናንተ አሁን እንደዛ ካደረጋችሁ ምንድነው ታዲያ? ምኑም ጌም ሆነ ታዲያ እኮ እንደዛ ሲሆን ኦፍኮርስ እንትን አትልም፣ ላይክ አታሸንፍም። ለምን ኦልሬዲ እነሱ ተዘጋጅተውበት ነው የሚመጡት። የተደራጀ ቲም ነው ገባክ? ተዘጋጅተው ብቻ ሳይሆን ትከስሪያለሽ እንጂ ለምሳሌ አሁን አንቺ የሚመለስም ጭምር ነው እኮ አልኩሽ። ይመለሳል እንዴ መሰለሽ የምትከስሪው። አሁን ብዙዎቻችሁ ካልኩሌት ማታረጉት። አሁን እኔ የቀጠሮ ጌም ኖሮኝ አንበሳ ከሰጠሽኝ እኔ ያንን አንበሳ በመልስልሽ ተጨማሪ $150 ከስራለሁ፣ ወይም ደግሞ ተጨማሪ ወደ 15,000 ኮይን ከስራለሁ። ለምን አንቺ አንድ አንበሳ ነው 29,000 ኮይን ነው አይደል? ያ ኦኬ። እኔ ለአንቺ ስሰጥሽ ቲክቶክ ስለሚወስድ ማለት ነው መሀል ላይ ተጨማሪ ኮይን ጨምሬ ነው የምሰጥሽ። አሁን ማመሰግነው ያ ስለዚህ ጥቅም የለውም። ይሄ ጌም ለጌመር ለጌመር የምትሰጣጡት እኮ ለምን ጥቅም የለውም፣ ጉዳት ነው። ምንም አልቻለውም። እዛ ያለውን ጋሻ ሰፋ አልቻለውም። 480 ምናምን ላይፍ ነው 400 ምናምን ሰዎች አላችሁ። አፍጣችሁ ለምን እንደምታዩኝ እኔ ሊገባኝ አልችልም። ምንድን ነው አፍጣችሁ እያያችሁኝ ያላችሁት? እዛ እየተረመረምን እኮ ነው ጎበዝ። ምን አሁን ምንድን ነው እያያችሁ ያላችሁት? ታፕታፕ አድርጉ እንጂ ቢያንስ ልዩነቱን እናጥበው። እንዴት ያለ ጉድ ነው! ወይ ከዚህ ውጡና እሷ ጋር ሂዱና አፍጣችሁ አትዛ። ስማ ቴዲ ቤታ ስታ ነው እኔና ቤታ አይነት እኮ አይደለም እሱ ምንድን ነው ግድ ይሄ ፈልገ ምናምን የምትሰጣጡ አይደለም። ይሄ እንደ ግዴታ በዘሩም በምንም ማነካክተው እኮ ነው። እንደዛ ነው እና ከባድ ነው። እንደዛ ደግሞ ከሆነ እንደዛ የማይሆን ነገር ነው። እንደዛ ሲሆን ሪል ፋሚሊ እንደዛ አይደለም። ዝም ብሎ ንጹህ ነገር የሚሰጣችሁ ሰው ነው ፋሚሊያችሁ። ትክክለኛ እንትን አሁን ለምሳሌ ቴዲ ነገ አሁን ለምሳሌ ነገ የምመልሰው ነገር እንደሆነ እያወቅኩት በቃ አሁን የሚሰጠኝ ነገር ሰፕራይዝ አያደርገኝም። ኦልሬዲ ሄጄ መልሰዋለሁ። ልጠቀምበት አይደለም ገባ። ስለዚህ እናንተ ጌመሮች የምታደርጉት ጨዋታ ይሄ 7-6 አንበሳ ምናምን የምትሰጣጡት ብድር ነው ማለት ነው ማለት የምትመልሱት ማለት ነው። እኔ ከጌመር ጋር ከማንም ጋር አልሰጣጥም፣ ግን እኔ የምሰጠው እንዲመለስልኝ ሆኖ ማያቅምምም እኔ እንዲመለስልኝ ማለት እኔ ቴዲ ባይዘ 39 ሌቭል የገባሁት ለጌመር ምናምን እየሰጠው ምናምን አይደለም። አብዛኛውን ጊዜ በፊት ላይ ማለት በፊት እስከ 38 ድረስ እንትን በቃ እርዳታም ሲኖር ስሰጥ ምናምን እንደዚህ ደግሞ አንድ ሰው ያለበት ቦታ ምናምን ዝም ብዬ ሲያሳዝኑ ስሰጥ ምናምን ነው እንጂ እንዲህ የምታይበት ምናምን ቦታ ላይ ሸዋፕ ምናምን እያደረኩ ነው አይደለም። ሰጥቼ ራሱ ማውቀው ለቤታ ነው። ለቤታም ደግሞ ብድር ምናምን አይደለም። ጀስም ብዬ ሄጄ ነው መሰጣት። ኮርስ ብድር ነው ኮልሽ አለ መሰጨው እኮ 4 አንበሳ ከሰጠች ባይ ዲፎልት ብድር መሆኑን ታውቃለች። 4 አቅም ኧረ ቴዲ ነው ይገባኛል። ትንሽ የልብ ትርታሽን ነው ማደምቶ እኔ ከአንደበትሽ የሚወጣውን ሳይሆን ገብቶኛል። እኔ ተረድቼሻለሁ። ምንም የልብ ትርታ እያደመጥክ አይደለም። ገብቶኛል። እኔ ሳደምጥ እኮ እኔ የምትናገሪው እሰማለሁ። ጀስቸርሽን ያለው የልብ ትርታሽን ያለው ይገባኛል። ገብቶኛል። የገባኝ ገብቶኛል። ግን እሱ ጥቅም ነውልሽ። አሁን አንቺ ተጠቃሚ የምትሆኘው ቤታም ተጠቃሚ የምትሆነው አሁን ለምሳሌ አንቺ ከኔ ጋር ጌም ብትጫወቺ የቀጠሮ ጌም ብትጫወቺ በጣም ተጠቃሚ ትሆኛለሽ። ቤታ ከኔ ጋር የቀጠሮ ጌም ብትጫወት በጣም ተጠቃሚ ትሆናለች። ምክንያቱም ለእኔ ከሌሎች ጋር የውለታ እንትን ስለሌለኝ ያልተጻፈ ሕግ ስለሌለኝ ለእኔ ሰው የሚሰጠኝ አለ። ከዛ ለእኔ የሚሰጡኝ ሰዎች ጌም የሚጫወቱ አይደሉም። ሄጄ የመመለስ ግዴታ የለብኝም። ስፈልግ ካለ ላይቭ ላይ ሲጫወቱ ካየሁ የምሰጣቸው ይሆናል። እናንተ ግን ጌመሮች ስለሆናችሁ ለምሳሌ ዲቦራ
ከሁለት ሳምንት በኋላ የቀጠሮ ጌም ካለሽ ጌመሮች 3 አንበሳ 4 አንበሳ 5 ምናምን ከሰጡሽ ማን ምን ያህል እንደሰጠች ታውቂያለሽ። ከሌላኛው 2 ሳምንት በኋላ ደግሞ እነሱ የቀጠሮ ጌም ያውጃሉ። ከዛ የቀጠሮ ጌም አለኝ ብሎ ይነግሩሻል። ልክ እንደ ሰርግ ቤት እንደ ጥሪ ካርድ እንዳትቀሪ ይሉሻል። ባይሉሽም ማስታወቂያውን ስላየሽ ትሄጃለሽ። ተቀረሽ አለቀለሽ። ኖ መቅረት አይደለም። መቅረት ሳይሆን እኔ እንደውም ስተወሩ የሰማሁት ለምሳሌ አንቺ 5 አንበሳ ሰተሽ የቀጠሮ ጌም ላይ 5 አንበሳ ሰተሽ 1 አንበሳ ቢሰጡሽ በሰላም ይኖራል? በሰላም ይኖራሉ ቲክቶክ ላይ? እኔ እንደዛ ቴዲ እኔ እንደዛ አስቤ ሰጥቼ ስለማላውቅ አይዶን ነው ቴዲ ምን ለማለት እየፈለገ እንደሆነ አላውቅም። ጋይስ ቃልና ላይፍ ሰጥቷቸዋል። ግን ወይ ገብቶናል። አትቻለ ምንም መጨነቅ አያስፈልግሽ፣ ማስረዳትም አይጠብቅብሽም። ግን ጌም ከሆነ የቀጠሮ ጌም ከሆነ ጌመር ለጌመር የሚያወጣቸው አይመስልም። ምንም አዋጣቸው። ኢቨን ጌመር ለጌመር አለ። አሁን እኮ ብዙ ጊዜ አሁን ላይፍ ስገባ እኔን መርጣችሁ ብዙዎቹ የሚመጡት ለምሳሌ ላንቺ እዛ ጋር ያሉ ሰዎች የቱንም ያህል ጊፍት ቢሰጡ አይዶን ኬር። እንደውም በጣም ነው አፕሪሼት ማድረጋቸው። አንቺ ምን ያሉ ሰዎች ምንም ቢሰጡሽ ምንም ቅሬታ ውስጥ የምትገቢው ነገር የለም። ግን 2 ቶፕ ጌመሮች ተቀምጣችሁ የተጫወታችሁ የቅጣት ሆኖ የአንቺን ጊፍተር የእሷ ጊፍተር ይሆናል። በሆነ አጋጣሚ አንቺንም እሷንም የሚያውቃት ይሆናል። ወይ ይጠፋል ወይ ከሰጠ ለሁለታችሁ መስጠት ይሆንበታል። ለአንዷ ብቻ ከሰጠ አሽሙሩም ከባድ ነው። በአንቺና በሷ መካከል ያለው ጦርነት ከባድ ነው። ግልጽ ነው። ግን ሁሉም ደግሞ የየራሱ የሆነ ፋሚሊ ያለው ገባክ? የየራሱ የሆነ ፋሚሊ ደግሞ እንደ እዚህም ላይክ ሁሉም ቦታ ደግሞ የሚሰጠው ደግሞ አሉ። አሁን ለምሳሌ እኔ የራሴ የሆነ ፋሚሊ አለኝ። የኔ ፋሚሊዎች አሉ እኔ ሰፖርት የሚያደርጉኝ ኤኒታይም ላይክ ሌላ ቦታ ሄደው ቢሰጡ ግን ደግሞ እኔ ካለው እንዳልሸነፍ የሚያደርጉኝ ማለት ነው። ገባክ? ላይክ እኔም ፕሮቴክት የሚያደርጉ በሌላ ጊዜ እኮ ሄደው ሊሰጡ ምናምን እኮ ይችላሉ። ግን ከኔ የኔ ጥያቄ 2 አሁን ቶፕ ጌመሮች ጎን ለጎን ተቀምጣችሁ 2 ቶፕ ጌመሮች ሲጀምር ጎን ለጎን ተቀምጣችሁ ጌም መጫወት የለባችሁም። ብልጥ እኮ ናችሁ። አሁን አንቺ መጫወት ያለብሽ ወይ ከሌላ ሀገር ዜጋ ነው ወይ እንደኔ ካለ ሰው ጋር ነው። ለመሰለሽ ኦኬ፣ በጣም ጥሩ። እኔ እናንተ ፖዚቲቭ እንደውም ማለት ነው 2 ቶፕ ጌመሮች መጫወት የለባቸውም ሳይሆን መጫወት አለባቸው። መጫወት ላይ ተጫወተው ፋሚሊ ለፋሚሊ መታየት አለባቸው። የትኛው ፋሚሊ ስትሮንግ እንደሆነ ግን ዴፊኔትሊ በማግስቱ ጸብ ውስጥ ትገባላችሁ። ለምንድን ነው እንደዛ የምታስበው ነው? እኔ ማስበው አይደለም። እኔ ማስበው ሳይሆን ለምሳሌ እኔ የአንቺ ጊፍተር ሆኜ ከሌላኛ ቶፕ ጌመር ጋር የተጫወትሽ ለአንቺ ብሰጠሽ በእርግጠኝነት ያቺኛዋ አሽሙር ትናገራለች። አሽሙር ስትናገር አንቺ ደግሞ እኔን ፕሮቴክት ማድረግ አለብሽ። አንቺም እሷ ጊፍተሮች ላይ አሽሙር ትናገሪያለሽ። ተባሻለ የጌሙን ብሽሽቅ ነው የምትለው ወይስ ኖርማል ትክክለኛ ሲሪየስ ላይ አሽሙር? እኔ ከማየው ነው እንግዲህ ከማየው በመነሳት ነው የምነግርሽ። ትክክል ላልሆን ይችላል እኮ ይሄ ሲሪየስሊ የጌሙን አሽሙር ነው የምትለው ወይስ ደግሞ ይሄ የእውነት አሽሙር? ሲሪየስ የሆነ አሽሙር ነው እንጂ ስድድቡ ትስዳደባላችሁ እኮ አረ ኦኬ። እና የጌሙ ብሽሽቅ ነው። ዲቦራ አንቺ የምናገረው በሙሉ ገብቶሻል። አይኖ አንደርስታንድ። አንቺ የልብሽን እኮ ነው እየተናገርኩ ያለሁት፣ ግን ማመን ያልፈለግ ገብቶሻል። እንዳልገባሽ ነው አክት የምታደርጊ። ኦኬ ለምን እንደዛ እንደብቶኝ ገብቶኛል።
ታፕታፕ አድርጉ። ቴዲ ሽንት ቤት አይ ነው ገብቷታል። የምናገረው በጠበደብ ነው የገባት ግን አሁን እንዳትል ተቸግራለች። አይደለምም እንዳትል ተቸግራለች። ገብቷታል። እሺ ታፕታፕ አድርጉ። ታፕታፕ አድርጉ። ታፕታፕ ሁላችሁ ኦኬ እሺ እሺ ታፕታፕ እያደረጋችሁ ታፕታፕ ቡም ሻካላካ። እሺ ታፕታፕ እያደረጋችሁ ታፕታፕ ሁላችሁም ቴዲ አንተ እስከኔ ጋር የሚጫወቱ ምን እነሱ ጋር የሚሰጣቸው ሰዎች ማንም ሆነ ማንኛውም ሆነች አይበርደኝም አይሞቀኝም። እነሱም እንደዛው እኔ ጋር ማንም ሰጠኝ ማንም ታፕታፕ አደረገልኝ ምንም እንትን አይላቸውም። ግን ሁለት ራይቫል ፎርስ ሲሆኑ በጣም አስቸጋሪ ነው። ሶሻል ሚዲያ ላይ የምታዩት ነገር አለ እንደዚህ አሁን ቲክቶክ ላይ ምናምን የምታዩት ነው። እሺ ታፕታፕ እያደረጋችሁ ታፕታፕ ኦኬ ቴዲ አግባት ፌራሪ መኪና ሸልመሃለሁ። እሺ መጀመሪያ ግን ሽልማቱ ይቅደም። አንቺን ተማምኜ ካገባኋት በኋላ ሽልማቱን ብትከለክኝስ? እሺ ታፕታፕ እያደረጋችሁ ሁላችሁም ሳይጀምር ገና 38,000 ላይ ነው ያለ ነው። 38,000 ላይ ነው ያለ ነው። ዱባይ በአዲሱ መንገድ ለካናዳ ይቀርባል። ቴዳ ቲንክ አሁን ያደጉት ሀገራት ራሱ ያሉ በሙሉ ወደ ሀገራቸው መመለስ ይፈልጋሉ። ከትንሽ ቆይታ በኋላ ካናዳ፣ አሜሪካ፣ ዩሮፕ የሚኖር ብዙ ሰው አታይም። በጣም ብዙ ሰው አታይም። ሁሉም ሰው ወደ ትንሽ ያለውን የያዘውን ይዞ ወደ ሀገሩ የሚመለስ ነው የሚፈልገው። የተወሰነ ትንሽ ብቻ ሰላም ይሁን፣ እነዚህ የብሔር ፖለቲከኞች መስመር የያዙ ምናምን ፖለቲካው ይስተካከል እንጂ በተለይ አብዛኛው ኢትዮጵያዊ ጭንቀት አንችልም። ጭንቀት ምንችል አይደለንም። ለምን እንደዚህ አይነት ይሄ የአየር ጸባይ አለ፣ ፖለቲካው አለ፣ የምታዩት ነገር አለ። ሀይ ቴዲ አንቀጥል። እኔ እስካሁን እንዳልጀመርኩ ነው የምልሽ። እስካሁን አልጋልኩም። እኔ ገና በፕሮሰስ ላይ ነው ያለሁት። እኔ ልመጣ ስል ፓስፖርቴን እሰጥሃለሁ። ፓስፖርቴን መልሼ ነው የምመጣው። ስመለስ ወደ ሀገር ተማመኑ በል። ኢትዮጵያ ልትሄድ ነው እንደ አሁን አይደለም፣ ወደፊት ስመለስ ፓስፖርቴን መልሼ ወይ ለሚፈልግ ሰው ሰጥቼ ነው የምመጣው። የአንተን ፎቶ ወይም የምታውቀውን ሰው ፎቶ ተለጥፍና ትጠቀምበታለህ። እሺ ታፕታፕ አድርጊ። ታፕታፕ ሁላችሁ ትሪፕል ደብል ታፕ አድርጉ ጋይስ። ሳቅ ይመጣል ዝም ብሎ ስቀሽ መጣሻል። አይ ቴዲ ቁጭ ነው እኮ የወዴን ያደረገልኝ አልሻል። ምርዝ የሆነ ልጅ ምናያሽ እንዴት አወቀ ምናምን አይገርመኝ ነው እኮ እንዴት እንደዚህ ልትል ቻልክ ብዬ እኮ ገረመኝ። በደንብ ታያለህ ማለት ነው። አንዳንዴ ሳያለሁ ለዚህ ነው ከብዙ ጌመሮች ጋር እንትን ድራማ አልወድም፣ አልፈልግም። አሁን ለምሳሌ ከተወሰኑ ልጆች ጋር ነው የምጫወተው። በጣም ሴሌክቲቭ። እኔ ግን ድራማ ወዳድ ነው የሚመስለው ወይስ ድራማ ሸሼ?
ድራማ እኮ አንቺ ስለወደድሽ ሳይሆን ጠልቀሽ ስትገቢ ራሱ ይመጣል ድራማው ሳትፈልጊው ማለት ነው። ግን እኔ ድራማ አልፈልግም። ግን ብዙ ድራማዎች አንቺ ፈልገሽ አይደለም አይደል የሚመጡት? ወይ ሳታውቂ በሆነ ጉዳይ ትገቢያለሽ ወይ ይከቱሻል ምናምን። ስገባ ግን አሁን አይ ዶንት ማይንድ ድራማ ውስጥ ቢያስገቡኝም እንዲህ መውጣት እንዳለብኝ ስለማውቅ አሁን በራስ መተማመኑ እያ አንድ ሰው አይኖ ወይ እንዴት ሀንድል ማድረግ እንዳለብኝ ስለማውቅ ምንም አይመስለኝም። መጀመሪያ አካባቢ ግን ቲክቶክ ገና በደንብ ሳይገባኝ እንትን ልል ነበር። በቃ ስትል ለምን ላለው ለካ ግን ጥቅምም አለው ጉዳት። ካየሁት ትክክል ከሆንኩኝ ትነግሪኛለሽ። ካየሁት በቃ ስማርቱ ኤግዚት የምታደርጊበትን አንዱ መንገድ ልንገርሽ። ከሆነ ድራማ መውጣት ስትፈልጊ ፐርፐዝ ሊያውቀሽ የሰከርሽ ምስለሽ አክት ታደርጊያለሽ። አረ ሴራ ትንታኝ ስለሆንኩ ጭራሽ አንድ ቀን ነው እኮ እሱንም ሰክሬ ሳይሆን እሱንም እንዳልጠጣሽ ያስታውቃል እኮ። ግን የሆነ ነገር ማምለጥ የፈለግሽው ነገር ሲኖር ላምልጥ ጋይስ ላምልጥ። ላይፍ ቴንክ ዩ ሶ ማች በጣም ነው አመሰግናለሁ። ይለፈን ቴዲ ዛሬ ፐርፐዝሊ የሆነማ አላማ አለ። ጀርባ መጠናት አለብኝ። አይ እኔ እንትን አይደለም ኤግዚት ማድረግበት ምናምን በድራማ አይደለም። ድራማ በድራማ ነው አይደለም። እኔ ካልፈለግኩ በቃ እንደዚህ ያስታውቃል። ወይ ድራማ ሲባል ግን ምን አይነት ድራማ ነው ያለው? ብዙ አይነት ድራማ አለ። ለምሳሌ እስኪ አንዱ ነው ሁለቱ። ለምሳሌ ምን አይነት ድራማ ጀነራላይዝ አድርገሽ? በውሸት የሚሰራ ድራማ አለ። በውሸት ኦኬ። ሰዎች የሚሰሩብህ ድራማ አለ። በውሸት ራስ የምትሰራው ድራማ አለ። አንድ ሰዎች የሚሰሩብህ ድራማ አለ። ሁለት በአጋጣሚ ተሰርቶ ደግሞ እንደ ሰፕራይዝ የሚቀርብልህ ድራማ አለ። ሶስት አይነት ነው ያለው። ቢከዝ ሰው ብዙ ነገር ነው ሰው የሚጠነስስብህ ይደው ነው። ማን ምን እያሰበልህ እንደሆነ አታውቅም። እዚህ ሚዲያ ላይ ሆነ ሰዓት ላይ ከሰው የሚፈጥረው ይህ ሁሉ የሚሰራው ድራማ ለምንድን ነው? ምን ለማሳካት ነው? ሆን ተብሎ የሚጠነሰስ ድራማ አንዱን ጥሎ ለማለፍ ነው። አንዱን ውድቀት ማየት ስለሚፈልግ ነው። አሁን ለምሳሌ እኔ አሁንም እዚህ ቲክቶክ ላይ ቢፈርጥ ቢነሳ እኔ ሊጥለኝ አይችልም። ጥሎ ማለፍ እስኪ ምንድን ነው? ከየት ወዴት ነው የሚጥለኝ? እኔ ባይዘወይ ሱቃ ላይ አይገባኝም። መሬት ላይ ብንሆን ንግድ ቤት ከፍቼ እኔ ራሴ አሁን እሱ ነገር አይገባኝም። ግን እኔ ራሱ ልጥሉኝ ምናምን ስለምሰማ እኮ ብዙ ጊዜ ስለምሰማ ግራ አይገባኛል። እኔ ልጥሉኝ ነው ምናምን ይላሉ አንዳንድ ሰዎች። ልጥሉኝ ሚንስ ምን መሰለክ? ይሄ አንዱ የሆነ የአንዱ ሰው አለ አይደለ? ይሄን ቤት ከአንዳንዴ በሰላም ተሞልቶ ምናምን ከቤተሰቦች ጋር እያወራ ተጫወተ ምናምን ጊፍት አግኝተህ ምናምን ከቤተሰቦች ጋር ተጫወተ ምናምን ትጣላ አይደለ? ከቤተሰብ ጋር ሆን ብለህ እንድትጣላ ሰው እንዲርቅህ የሚሰሩ ድራማዎች አሉ። ገባ? ድራማው ኢትስ ኦል አባውት ጊፍተር አንቺን ጊፍተር አልባ ማድረግ ነው ሲጨፈለቅ ማለት ነው። ጊፍተር አልባ ሰው አልባ ጭራሽ ሰው አልባ ነው እንጂ ጊፍተር ብቻ ሳይሆን ሰው አልባ። አንድ አንተን የሚቀበል ሰው እንድታጣ ማድረግ። አንደኛ የኢትዮጵያ ሕዝብ በራስሽ እጅ አሁን ለምሳሌ በራስሽ እጅ እንዴት አይዲያሽን ፕሬዘንት ማድረግ እንደምትችይ ካላወቅሽ ኢትዮጵያ ሕዝብ እዚህ አሁን ሶሻል ሚዲያ ላይ የምታያቸው እየሰደብሻቸው እኮ ይውሻል። እንዲህ ናቸው የምትያቸው አሉ። ለምሳሌ የሚወዱትን በመፍራትና በማክበር የሚንቀጠቀጡትን ነገር እየረገጥሽ እየሰደብሻቸው ቁጭ ብላ ያሉ የት ይሄዳሉ?
እንደው አንዳንዴ እንትንም ስለሆንክ የሆነ በጣም ናይስ ዋና ሀሳቡ ምንድነው? አንቺን ጊፍተሮች ማሳጣት፣ አንቺን ሰፖርተሮችሽን የሆነ ያልሆነ ስም ተሰጥቶሽ እንዲጠፉ ማድረግ፣ እንደዚህ አይነት ዘመቻዎች ናቸው ያሉት። ሰው ሰፖርት እንዳያደርግ አሁን ለምሳሌ በመልክ ይመጣሉ፣ በሴትነት ይመጣል፣ በብዙ ነገር ይመጣል ሶሻል ሚዲያ ላይ። እሷ እኮ ዊ ስታስጠላ እሷን ሰፖርት ብታረግ ምናምን ትባላለች። ገባ? ይህ ከምቀኝነት የመነጨ ነው። አረ ወይኔ፣ አረ ብዙ ነገር አለት ወይም በናት ብዙ ነገር ግን እንደዛ በማድረግ ደግሞ ምን ማድረግ እንደማይችሉ እኔ ልክ ሲገባኝ ኤግዚት ማድረጊያውን መንገዱን አወኩት። አሁን ድራማ ሲፈጥሩ ያረባካችሁ ነው እንዲ ልክ አሳይ እኔ ፍቅር ፍሊተር እኮ ተጠቀመች ነው ያማረብሽ ተይኝ፣ እኔ የተጠቀምኩትን ፍሊተር ተጠቀሚና እንደኔ ቆንጆ ኝ ይላታሉ። ትችላለች አይደለ? ትችላለች። አሁን ለምሳሌ ስልክ ነው አይደለ? ኖርማል እኔም ስልክ ነው ያለኝ፣ እነዛ ሰዎችም ስልክ ነው ያላቸው። እኔ የተጠቀምኩትን ተጠቅመው እነሱ ማየት ነው እንደ ላይክ እድል ኢትስ ኦል አባውት ላክ ነው። እዚህ ቲክቶክ ላይ ምንም እኮ ማንም ከማንም አይበልጥም። ባይዘ ወይ እኔ ከሰው በልጣለሁ ብዬ አስቤ አላቅምም፣ ሰው ከኔ ይበልጣልን ብዬ አስቤ አላቅም። ሁሉም ሰው ተመሳሳይ ነው፣ ግን እድልህ ነው በቃ እዚህ ጋር እና የልብ ቀናነት ነው። በተንኮል በምቀኝነት ምናምን ስትሄድ ደግሞ ምንም አይሳካም። አንድ ሰው እንዳመልጠ ገባ? በልብ ቀናነት ስትሄድ እንጂ ይህም በምቀኝነት አንዱ ላይ አንድ ነገር የሆነ መጥፎ ነገር አውርተ ምናምን አይሰ ወርካውት አያደርግም። በቃ ተባነነ። እኔ አሁን የሆኑ ሰዎች ትላንትና ነው ወይ ከትላንት ወዲያ የሆነ ሪካርድ አለ ሰው ፍሊተር ምናምን እያሉ ያወራሉ ስለ እኔ ማለት ነው። እኔ ኢምፐርሰንት ሄዲ ባይዘወይ የትም ቦታ ሄዳለሁ። አሁን ሰው የተሰበሰበበት ቦታ የትም ቦታ ሄዳለሁ በኮንፊደንስ ማለት በራስ መተማመን ስላለኝ ነው። እዚህ ቲክታክ ላይ የማውቃችሁን ሰዎች በአካል አግኝቻቸው አውቃለሁ። ማረጋገጫዎች አሉሽ? ቪዲዮዎች ፕሮግራምም አዘጋጅቼ ጠርቻችሁም አውቃለሁ። የተሰበሰቡበት ቦታ ስለመገኘትሽ የሚያሳይ ቪዲዮ ያለሽ ለዚህ ለተከበረው ህዝብ ማቅረብ የምትችይው ማረኔ ነበረ የልደቴን በርዝዴን ራሱ በ10,000 ሰው መካከል ህዝብ እያየ ነበር እዚሁ ላይ ብለን። ኧረ እኔ በተደጋጋሚ እዚህ ቲክቶክ ላይ የማውቃቸውን ሁሉንም አግኝቻቸዋለሁ። አብዛኛው አለበት ቦታ ላይ ሁሉ አለሽ። ይሄ አንዱ በራስ መተማመን ነው። እኔ አይ ዶንት ማይንድ የሆነ እንዴ ልበል ካሁን ለምሳሌ ይሄ የኮንፊደንስ እንትን ማለት ምናምን የለብኝም። እና ሲያወሩ የነበሩት ሰዎች እዚህ ነው የሚኖሩት። በጣም ገረመኝ። ሁለት ምላስ ናቸው። እኔን እዚህ ጋር በጣም እንደሚወዱኝ በጣም ለእኔ ቦታ እንዳላቸው ምናምን ነው የሚያወሩት እና ከጀርባዬ ግን የሚያወሩት ያለ አይታችሁታል ምናምን ይገርማል። የሰው ነገር በቃ የዛን ጊዜ በቃኝ። ቲክቶክ መንደር ያሉ ሰዎች በጣም ከባድ ናቸው። ሁለተኛው ብትጠይቂኝ ትልቁ አሁን የኖርንበትም ከሰፈርም ካደግንበትም ከምናውቀውም ትልቁ ውበታችሁ እኮ አንዳችሁ ከአንዳችሁ ስለ አንዳችሁ ከጀርባ የምታወሩት የምትንሸኳሸኩት ነገር ነው። አንዳችሁ ስለ አንዳችሁ የምታወሩት ነገር ውበት እኮ ነው። እኔ ቴዲ በጣም የሚለየኝ ነገር ምንድን ታውቃለህ? አላወራም። እኔ ስለ ሰው ስለ ሰውም አላወራም። በተለይ ደግሞ ስለምቀርባቸው ሰዎች አላወራም። ለምሳሌ ጓደኞቼ ስለምላቸው ሰዎች አላወራም። ከጀርባም አላወራም። ከፊት ለፊት ማወራውን ነው ከጀርባም ላወራ የምችለው። አልወድምም እንኳን የምቀርባቸውንም ለአሁን ቴዲ አሁን አንተ ጋር እንደዚህ ተቀራረብን አይደል? ቴዲ እንደዚህ አሁን ፊት ለፊት የምነግርህን ነገር ነው ጀርባ ሄጄ የማወራው። እንደዚህ አልወድም እኔ እንደዚህ ጀርባ ላይ ሀሜት እንደዚህ ምናምን የፈለከውን ሀሜት አታምጣብኝ። ሆነ በጣም በጣም ፖዚቲቭ ነኝ። በቃ እኔ ልክ አሁን ካልተመቸኝ ቴዲ አትመቸኝም ምናምን ብዬ ፊት ለፊት ነው የምነግርህ። ወይ ከደበረኝ እዚሁ ፊት ለፊት ነው የፊት ሪያክሽን ይቀየራል። እዚሁ ፊት ለፊት በቃ ካልተመቸኝ አልቀርብህም ምናምን ወይ ፎሎ አላረግህም አልከተልም ምናምን እንጂ አንተን ወድሃለሁ እያልኩ ምናምን ከጀርባ ሄጄ ምናምን ኖ ለምን እኔ ብዙ ጊዜ እንደውም በጣም ነው እታማለሁ እንጂ አላማ ስለማውቀው ከጀርባ ሲወራ የሚሰማውን ስሜት በጣም ብዙ ጊዜ ደርሶብኝ ስለማውቀው ያላረገው። ከጀርባ ሲባል እዚህ ቲክቶክ ላይ የሚያወሩትን ነው ወይስ ተደዋውሎ ያወራሉ ወይስ ይጻጻፋሉ? ምንድነው ከጀርባ? እዚህ ቲክቶክ ላይ ፊት ለፊት ከተወራ ከጀርባ ይባል ማለት
አይ ቲክቶክ ከጀርባ ቲክቶክ ላይ ምናምን ከጀርባ የሚበላ ተደዋውሎ ምናምን በውስጥ በኢንቦክስ ምናምን ከጀርባ ከዛ ትሰማዋለህ የሆነ ጊዜ ላይ ምናምን ትሰማዋለህ። ግን እኔ የምቀርበውን ሰው ወይ ደግሞ የራሴ የምለው ሰው በእኔ አቅራቢያ ያለውን ሰው ምናምን አላማም አልወድም። እኔ ማማት ከእኔ አሁን አንድ ፕሮግራም አዘጋጃለሁ። አንዳንዴ ሴት ልጅ ሴቶች ማለት ኢቭን አሁን ቆንጆ ሴት ስናይ ይች ልጅ እኮ ስታምራ እንልም። ለምን እንደሆነ አላውቅም። የሆነ ግን ነው የምፈልገው ስታስጠላ ለምን ታምራለች? እኔ እግዚአብሔርን አልልም። እኔ የሆነ እንከን ታወጣለች እኔ ትገለኝ አልልም። ቆንጆ ከሆነች ቆንጆ ናት እንዴ ልወስድባት አልፈልግም። እኔም የራሴ የሆነ የራሴ የሆነ ውበት አለኝ። የራሴ የሆነ ደስ የሚል ነገር አለኝ። የራሴ የሆነ ነገር አለኝ። በቃ እኔን እንደ እኔነት የሚወደኝ አለ። እሷን ደግሞ እንደ እሷነቷ የሚወዳት ሰው አለ። ገባ አለም። እኔ ከወደድኩት ሄዲ በቃ በጣም ነው ሰው የምወደው። በጣም ብዙ ጊዜ የሚጎዳኝ ምን ታውቃለህ? ሰው ከወደድኩ አሁን በጓደኝነት በምን ከወደድኩ በቃ ወደድኩ ውጫ በቃ ጅልኝ እንትን በቃ ለዛ ሰው በጣም ነው የምጠነቀቀው። በጣም በቃ ያን ሰው ላለማስደበር ምናምን እንኳን ከጀርባው መጥፎ ነገር ያን ሰው ጭራሽ ነው ማስደበር የማልፈልገው ጭራሽ። አንድ ጥያቄ ልጠይቅሽ። እዚህ ይህን በግልጽ መልሽልኝ። እዚህ ቲክቶክ ላይ ጌም የምትጫወቱ የፉል ታይም ጌመሮች አብዛኛው በአካል መሬት ላይ ቢገናኙ የሚገዳደሉ አይመስልሽም? መገዳደሉ ይቀር የሚደባደቡ የምር ግን ቢጠላሉ ይመስልሃል? እኔ አሁን ኢንፐርሰን ከጠየቀኝ ከቲክቶክ የምጠላው ሰው የለም ከአንድ ሰው ውጭ። እንዲህ አሁን እጠላዋለሁ የምለው ሰው የለም። አንድ ሰው ብቻ አለ። ግን ከዛ ሰው ውጭ እጠላዋለሁ የምለው ሰው የለም። ጌመር ነው ያኛው ሰው አይደለም። ጌመር አይደለም። ቲክቶክ ላይ ያለ ሰው ነው። ወይኔ ቴዲ ኦ ማይ ጋድ ነው። አይ ሰው አልጠላም። እኔ ገባክ? የሆነ ሰዓት አልፈልግም ብዬ ምናምን ከሰው ልርቅ እችላለሁ። ያን ሰው ጭራሽ ከዛ ሰው አጠገብ መሆን አልፈልግም። ግን ጠልቼው የዛን ሰው ውድቀት ሞቱን ምናምን አንዳንድ ሰው እኮ ይገርማል። በቃ ሞቱን ሁላ የሚጠባበቃል። በቃ ሞቱ ባሳየኝ ምናምን። ምን አይነት ጭካኔ ነው? ምን ተዋወቀ እኮ እዚያ ፕሌይ እኮ ነው። ኢምፐርሰን ከሆነ አልተበዳደል ነው ተዋወቅ እና ይገርመኛል። በቃ አንድ ሰው ርቀት ይሄዳል ማለት ነው። የዛን ሰው የሆነ ነገር ለማየት ማለት ነው። ከባድ ነው ደግሞ በዛ መጠን ለአንድ ሰው መጥፎ ነገር ስትመኝለታል። ለሰው ብለሽ ተጣልተሽ ታውቂያለሽ ከሰው ጋር? ወይ ነፍ ጊዜ አሽቃወጭ እንኳን እንዴ! ግን ናት ኦልዌይስ፣ አንዳንዴ ሲብስ ግን ለሰውዬ ተጣልቼ ያሱሽን ዞሮ ታርቆ ያውቃል። ከዛ ዳርገር ቻቃለሁ ነፍ ጊዜ አንቺን አየር ላስቀርሽ ታረቅ ነው። ምን ታስቢያለሽ? አላማከርሽም። ልታረቅ ነው ከዚህ ሰውዬ ጋር ምናምን ብሎም አላማከርሽም። አለ ብዙ ጊዜ አለ አሁን እንደዚህ አይነት ነገሮች አሉ። አሁን እዚህ ብዙ ጊዜ ሶሻል ሚዲያ ላይ ህርቅ የሚጣለው ሴጣን ነው ብዬ ስለማስብ ከሆነ ሰው ጋር ሲታረቅ እኔ ደስ ነው ብለን ሴጣን የለብኝ ሰው ሲጣላ። እሺ አሁን ውስጥሽን ለአንዴና ለመጨረሻ ጊዜ ከሁሉም ጋር ሰላም እናደርግሽ። ሬዲ ነሽ? ላስታረቅሽ እኮ ነው። ምንም ከማንም ጋር ጠበኝ ምንም ሰላም የምታደርገኝ ነገር ለምን መሰለሽ? አሁን አንቺ ብልጥ ነው መሆን ያለብሽ ውስጥሽን። አሁን አንቺ
ጌም ነው የምትጫወት። ገባሽ? ምንም የሚያጣላሽ ውስጥ እኔ ከማንም ገጸብ የለብኝም እኮ አንዳንዴ የሆነ ሰው በቃ የማይሆን ሰው ሲሆን ምናምን ትራራቃለህ እንጂ እኔ ጸብ የለብኝም ከማንም ጋር። ርቀ ምናምን የራስን መንገድ ምናምን ትይዛለህ እንጂ እኔ ከማንም ጋር ትጣለው ጸብ የለብኝም ከማንም ጋር። ታፕታፕ እያደረጋችሁ ታፕታፕ እያደረጋችሁ ሁላችሁም ታፕታፕ እያደረጋችሁ ሲሆን እኛ ፖለቲከኞች ነበረ አፋቸውን ልናስስ የሚገባ ጌመሮችን የዓለም ፖለቲካ ተጨናንቆ ጌም ትጫወት። ታፕታፕ አርጉ፣ ሁላችሁም ታፕታፕ አርጉ፣ ታፕታፕ አርግ። ጊፍት ጋለሪ እያየ ሙላ። ከዛ በኋላ ወደ መረጃዎች ወደ ወሬዎች እንሄዳለን። እሺ ከማጋ ስታርቃት በቃ ከማንም ጋር እኮ ችግር የለብኝም ማለች። ፊት ታውራሪ እኔ ከማንም ጋር ችግር የለብኝም ውስጤ ንጹህ ነው ፈትቻለሁ አለች። ከፈታች በቃ ፈጣሪ ለፈጣሪ ትችዋለሁ ለመድኃኒዓለም ቲክቶክ ላይ እንደዚህ እንጂማ ማለት ነው እንጂማ በቀልባስ ብዙ ነገር አደረግ ነበረ። ግን አንዳንዴ ለመድኃኒዓለም መተው ጥሩ ነው። ከመድኃኒዓለም የምታገኘው ይበልጣል። አንተ ተበቀለ ከምታገኘው ደስታ በቀለ እግዚአብሔር እንጂ አንድ ሰውን እበቀላለሁ ብለህ ካሰብክ ብዙ መንገድ ትስታለህ። መጥፎ ሰው ሳታስበው ራስን ላይክ ያልሆንከውን ሰው ሆነክ ነው የምታገኘው። ያ ደግሞ ስንት በደል በድለ ነው ይቅር ያለንን አምላክ ማሳዘን ነው። አንዳንዴ ለፈጣሪ ስትተው ፈጣሪም ደግሞ ያኔ ነው መንገድህን ቀና የሚያደርገው እንጂ ቂም በቀል ይዘህ ምናምን በውስጥ መንገድህም የተሳካ ነው። ውስጥህም ንጹህ የሆነው አንዳንዴ ለፈጣሪ ስትተው ነው እንጂማ እንደ ሰው ቢሆንማ ኖሮ ብዙ ነገር ማድረግ እችላለሁ። እነሱ ሰው ካደረገብኝ በላይ ብዙ ነገር ማድረግ እችላለሁ፣ ግን ምንም ጥቅም የለውም ማለት ዶክተር ስታስበው ጥቅም የለውም። ፈጣሪ መስጠት ነው። እኔ ፓርታይም ሰባኪ ነኝ እና እግዚአብሔር ቃል ሲናገር ምን ያህል መሰለሽ አንዳንድ ጊዜ የውስጣችሁን አሁን ሳይ ሰው በቀላሉ ምናምን ስትይ የውስጥሽን አይቶ እግዚአብሔር ለዛ ሰው ምሕረት ያደርግለታል ይላል ማቴዎስ ወንጌል ሲናገር። አሜን ነው። ስለዚህ ነገራችሁን ለእግዚአብሔር አስታውቁላል። እግዚአብሔር ይበቀላል። አሁን አንቺ ከምትበቀይና እግዚአብሔር ከሚበቀል የትኛው ይበልጣል? ባይ ዘ ወይ እግዚአብሔር አንዳንድ ዝም ሲል ይረሳ ይመስለናል፣ ግን ሁሉንም ጊዜ ቀን ጠብቆ ቀን ቆጥሮ ያሳያል። ለእግዚአብሔር መስጠት ነው ያሳያል። ለእግዚአብሔር መስጠትን የመሰለ ነገር የለም። ባይ ዘ ወይ አንዳንድ ጊፍተሮች ደግሞ አላችሁ፣ በሁለት ቆንጆዎች መሀል ትገባላችሁ። ወይ አንዷ ናት መርጡ። በቃ የአንዷ ጊፍተር ከሆናችሁ በቃ ምሳሌ የዲቦራ ጊፍተር ከሆናችሁ በቃ የዲቦራ ጊፍተር ታማኝ። አሁን የዲቦራ ጊፍተሮች ደስ የሚለው ታዛችሁ። እኔ በጊፍተር ስጣልቻ አላውቅም ቴዲ። እኔ ተጣልቻ አላውቅም በጊፍተር ሰፖርት የሚያደርጉኝ ሰዎች በቃ እኔ ባይዘወይ ምን አይነት ሰው ነኝ መሰለህ? እንዲህ ሰፖርት የሚያደርጉኝ ሰዎች ራሱ እንግዲህ ይታዘቡኛል። መድኃኒዓለምን ሼር ላድርጌላቸው አላውቅም። ይኸው እናቴን ይሳል ሼር እንደዚህ ተነክቼ የሼሩ ምልክት ተጭኜ አላውቅም። እዚህ ጋር ሁሉም ሰው እዚህ ጋር በቃ የመጣሉ ሰፖርት ያደርጉኛል። እዚሁ ጋር አመሰግናቸዋለሁ እንጂ ይሄ ሰፖርተር እዛ ሄዶ ሰፖርት ስላደረገ ምናምን እንደዚህ ድራማ ምናምን ነው። ግን አንድ ነገር ማድረግ ያለብሽ አሁን ዲቦራ በፍጹም ዲስሪስፔክት የምትደረጊበት የምትሰደቢበት ክብርሽን የምታጭበት ጌም ላይ
በፍጹም እንዳትገኝ። የፈለገ ከሰው ድራማ የሚወድ እንኳን ቢሆን ለመሰለሽ ሪከርድ የሚደረግበት እንትን ነው። በፍጹም ያለ አይደለ ይሄ አንቺ አሁን የራስሽ ፋን አለሽ። መንገድ ላይ ስቴጅ ዲቦራ የሚሉሻሉ ገባሽ? ነገ ከነገ ወዲያ ትላልቅ ኦፖርቹኒቲዎች ከፊትሻሉ። ሀገር ቤት ብትሄጂ ብዙ ነገር መስራት ትችያለሽ። አምባሳደር ትሆኛለሽ። ፕሮፋይል ኢዝ ቬሪ ኢምፖርታንት። ያ የሆነ ሰዓት ላይ እንደውም ምን ሆነ መሰለህ፣ ይሄ ከማነው ሰውዬ ጋር መጫወት ከጀመርኩ ጀምሮ ማለት ነው ይሄ ከራሴ ከስብና ይውላ ወጣው ገባ። ለጌሙ እያልኩ እሰዳደባለሁ፣ እሱም ይሳደባል፣ እኔም እሳደባለሁ ምናምን። ከዛ ማላቃት ሴት ሆኜ ራሴን አገኘሁት። ከዚያ የሆነ ሰዓት ላይ ያ ነገር የት ሄደ መሰለህ፣ አንድ ሁለት የተባባለ ቤተሰብ ጋር ሄደ። አንዳንዴ ዝም ስትለው አንተ የሆነ እንዴት ነው ባለቤቱን ካልናቁ አጠሩን አይነቀንቁ አይነት ነገር። ከዛ ምን ይሆናል አንዳንዴ በጣም ኦቨር ስትናናቅ እዚህ አፕሌ ዲስርስፔክት ከሚያደርግ ሰው ጋር መጮት አደ ኢንድ ኦፍ ዴይ አንተ መሰደብ አይደለም ችግር የለውም እኮ እኔ ልሰደብ እኔ የምሳደባለሁ ምናምን እኮ ትመልሳለህ። ቤተሰብ ነው የምታሰድበው በቃ። ያ ደግሞ ቤተሰብ ደግሞ እንደዚህ ይደብራል ሲያዩት ምናምን ነው። እኔ አሁን አቁሜያለሁ። እንኳን ዲስሪስፔክት የምደረግበት ቦታ እኔ ከወንበሬም ቀና ብዬ እኔ አልቆምም። አዘሽ ነው 30 ሰከንድ ከመሙላቱ በፊት ስትዋለሽ ቃልሽን ይሰማሉ ይሰጣሉ። በዚህ ደረጃ ደርሰሻል። ይቀላል እንደዛ ማለት አይደለም፣ ግን ብዙ ነገሮችን ይሄ ቀንሻለሁ እና በስብሳት የሚጫወተው እጫወታለሁ በስብሳ ከዛ እወጣለሁ። ታፕ ቤተሰብ። እሺ ዲቦራን ምን ጠይቅላችሁ? በፊት እኮ እንደዚህ ሰው የምናገር ነው ሰው አልነበርኩም። ከሆነ ሰዓት በኋላ ነው ቃይናውጥ ከሆነ ሰዓት በኋላ በጣም መናገር ጀመርኩ ምናምን መስመር የሳትኩ። አሁን እንደዛውኝ ራሱ ያለው ሳይ በጣም ነው የሚገርመኝ። እኔ ግን እንደዚህ ሳወራ ነበር ብለን ቢከስ በዳ የለበት እና በፊት እኔ ጌም ስትጫወቺ ምናምን እንጂ እባክሽ እንደዚህ ኃይለ ቃል ምናምን ንግግር ውስጥ እኔም አላውቅሽም ነበር እኮ። የሆነ ሰዓት ላይ ግን ስናገር የተጋጠቀ የሆነ የተቆረጠ ምናምን አሉ የተቆረጠ ቪዲዮ ምናምን ሲንሸራሸር ምናምን ኃይለ ቃል ስትናገሪ ምናምን ስትቆጪ ምናምን ያዩዋቸው አሉ። ሁለት ሰው አንዳንዴ ሰው ነች ትናደጃለሽ ምናምን ትናገሪያለሽ ምናምን እንደዚህ አይነት ነገሮች ይኖራሉ። ሰው ነክ እኮ እሱን እኮ ነው የምልህ። ፐርፌክት ልትሆን አትችልም ማለት ደግሞ እዚህ ሚዲያ ላይ ደግሞ ብዙ አሉ የሚያስነቅልህ ነገር። ስትናደድ ደግሞ ትመልሳለህ። የሆነ ሰዓት ላይ ነው ወገቤን እያያዝኩ መሰዳደብ ጀምሬ ነበር መልስ ምትያልኩ። ከዛ አዩት እና ወደ ሊያመጣኝ ሆነ መሰለኝ ወደ አሉ ባልታ ማሜ መጣልሽ ማሜ 24/7 እኮ እኔን እኮ ሲኮን የሚውለው የሰው ከዛ እኔ ሲመስለኝ ማሜን አልተረዳችሁትም። እኔ አሁን ሲመስለኝ ማሜ መሰለሽ የሚያደርገው አሁን የተረዳሁት ነገሮች ከእሱ ጋር ስትጫወቱ ለምሳሌ አሁን ላንቺ ሳይሆን ትክክል ካልሆንኩ ትክክል አረም ትላላችሁ። የዛ የባላንጣዎችን ጊፍተሮች ስሜት ውስጥ በማስገባት እነሱ እንዲያገኙ ካለው ፍላጎት ይመስለኛል። አሁን የአንቺን ጊፍተሮች ሲናገር ተናደው እንዲቀጣ ለአንቺ ፑሽ ያደርጉልሻል። ያን አስቦ ይመስለኛል። እኔ የኔ ጊፍተሮች ሄደው እንሄዳት እሱ መናገር ተናገረም አልተናገረም እነሱ ከቅጣት ነኝ ሴፍ ማድረግ ከፈለጉ ይሰጡኛል። አለቀ። እሱ ግዴታ እዛ ጋር መሳደብ የለበትም እነሱ እንዲሰጡ። አሁን አንቺ ሌቭልሽ ከፍ ብሏል ማለት ነው። አሁን አንቺ ያለሽበት ቦታ ላይ የአንቺ ጊፍተሮች በእንደዚህ በህል በምናምን ሳይሆን በቃ ዲቦ ትቀመጣለች።
እኔ ጋር የሚሰጡ ሰዎች ስነስርዓት ያላቸው ሰዎች ናቸው። ስድብ አይወዱ። በቃ አሁን አንቺ እሱን ሮች ዲቦራ አንቺ ሌላ ሌቭል ላይ ነሽ። ዱቄት የምትቀቢ በስርዓት አይደለሽ። በርበሬ አትቀቢም። ዝም ብለሽ ጥፍርሽን እየሞረድሽ ራሱ ሙሉ ስትያቸው ይሞላሉ። በቃ እዚህ ደረጃ ላይ ስትደርሺ ቀል በቀላል ያመጣሽው አይደለም። ቀላል እኮ አለ። አንዳንድ እኮ ተጋብጦ ምናምን ዋግ እውነቴን እኮ ነው። እግዚአብሔር እዚህ ደረጃ ካደረሽ አንቺ ጠንካራ የሆነ ፋን ቤዝ ከገነባሽ ሜዲሲንግ ለምን ሌላው ደግሞ በሌላ መንገድ ነው ጊፍተሮች የሚያነቃቀው። አንቺ የአንቺ ጊፍተሮች አንደርስታንድ ቢካዝ እኔ ራሱ እዛ ውስጥ ነበርኩ። ቢካዝ እሱ እኔ ራሴ የእሱ ፋሚሊ እናገር የነበረው እንዲሰጡት ነበረ። እኔ የአገር ሪኩዌስት እየላከ ነው። ተቃርናቸው ከማሚ ጋር ጸብናችሁ ሪኩዌስት ልኳል አስገባል። አንተ ራስህ ጋር እኔ ግን እንዳይሰድበኝ ቤት አልቀዋል። ስድብ ቤት ስድብ የለም። እንደዚህ አይነት ነገር የለም። የት አለ? እዚህ ቲክቶክ ላይ እናቱ የወለደችው ሰው እኮ ቤት ቴዲ ያራዳ ማሜ እንዴት ነህ? አለሁልህ ብራዘርዬ፣ አባቴ ሁሉ ሰላም ነው? ያራዳ ልጅ እንዴት ነህ? ዲቦዬ ቆንጆ አምሮብሻል። ሳላይሽ ቆየሁ እኮ በእናትሽ ቦልከሽኝ። አላህ ምስክሬ ነው የኔ ንግስት። እኔ ነኝ ማለት ነው የሆነ እንዳትወፍሪ እንዳይመችሽ ያደረኩሽ ማለት ነው። በጣም ይገርም። እንኳንም ተለየሽኝ። ይሄ ምላሳም ህዝቡን አስቀይሞ ጨረሰ እኮ እናቴ። ይወት በእናታቸው ወላሂ ላዚም ይህ አቀማመጡ አሳሳቋ። አሁን እኔ ቀለበት አድርጌላት ከጎኔ ቬሎ ለብሳ ምስቀው አሳሳቅ ይመስላል። ዲቦዬ ሶሪ ብያለሽ። በዚህ አጋጣሚ ቴዲ ያመሰግናለሁ ስላስገባኝ። እውነት ነው ዲቦራ ማስቀየም የሚገባት ሴት አይደለችም። እኔ ግን ያው ክፍታፍ ስለሆንኩ ብዙም ጊዜ ሰው አስቀይማለሁ። ምን እላለሁ ግን እንደውም ብዙ ጊዜ እንደውም ለአመታት ነው የታገሰችኝ እና ረመዳንም ስለሆነ ቂም ከያዝሽብኝ ድንገት ከተናደድሽ ጾሜ ተቀባይነት የለውም። ስለዚህ ይቅርታ ብያለሽ። ሶሪ ቴዲ አመሰግናለሁ። ራሱን ገስጾ ራሱን ዳውን አድርጎ ራሱን ሰድቦ በዚህ ደረጃ ዝቅ ብሎ ይቅርታ አድርጊልኝ ምናምን ካለ የመጨረሻ እግዚአብሔር እኔ ድሮ የምናገረው ነው። ፖይንቱ ማሜ ይኸውልሽ፣ ማሜ ብዙ ሰዎች እኔ እንደተረዳሁት ከሆነ ሲመስለኝ ከሱ ጋር የሚጫወቱ ሰዎች ፑሽ እንዲደረግላቸው ሰፖርት እንዲደረጉ አንዳንድ ጊዜ የእነሱን ጊፍተሮች ይናገራል። ሰው ዛት በልህ ተነሳስተው እናንተ ድጋፍ እንድታገኙ እሱ እንዲሸነፍ እኮ ነው። አሁን ቢሳደብ እኮ አንቺ ነሽ ለአንቺ ነው እኮ ሰፖርት የሚያደርጉታል። ሰው የሚቀጣው እሱ ደግሞ ተቀጣላትን ይቀጣል። ተላጭ ስትሉት ይላጫል። ሰው እንዴት ሰው ማባበል ሲገባው እንዴት የአንቺን ጊፍተሮች እኮ ከተሳደበ አንቺ እንድትጠቀሚ ካለው ፍላጎት ነው ማለት ነው። የመጨረሻ አራዳ ልጅ ነው ሄድች ይቅርታ ብሎሻል። አንድ ሰው ፈታሽ ማለት ነው። ይህን ይዞ ጸሎት ምን ይዞ ጾም እንደሚላል የሀገር ሰው ሲተረጥ ዲቦ ደግሞ እዚህ ኮሜንት ላይ ብሎ ካርገሾ ከሆነ ፍጩ እንትን አርጉት። አሁን ጌሙን ምን ታረጉታላችሁ መሰለሽ? አሁን ከመቀጣጣቱ ከምናምኑ ኮይን ትመዳደቡና ለምሳሌ ከኔ ጋር ለምሳሌ በትንሹ አንበሳ ተጫወት ሻለ ይሄ በዚህ ነጥብ ካሸነፍከኝ ወይም በዚህ ነጥብ ካሸነፍኩ በሞተር በጋላክሲ በሻርክ በምናምን ተባብላችሁ አንቺም እሱን ክፉን አትናገሪም። እሱ አይ ቲንክ የሚያስተዳድባችሁ አጉል ቅጣቶች ናቸው። ያን ቀይሩና አሪፍ ነው፣ ጨዋታው አሪፍ ይሆናል። ግን እንኳን እናንተ እንኳን እኛ ሆሊውድ ውስጥም ያሉ አክተሮች እና አክትረሶች እኮ ይጫወታሉ።
ፕላትፎርሙ የጌም የስራ ነው። እኛንን ፖለቲካ እኮ የምናወያየው እንጂ እኮ ይሄ እኮ የስራ ነው። አፑ ራሱ ሲፈጠር ለስራ ነው። እስማም ኮሜንት ላይ ግን ቀላል እንትን የሚሉት ታረቁ ይላሉ እንዳለ ኮሜንት። ማሜ ተወዳጅ ነው፣ በጣም ተወዳጅ ነው። እቺ ታፕ ታፕ አድርጉ ሁላችሁም፣ ታፕ 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 ታፕ። ዲቦራ ደግሞ እንደምታዋት ናት። ይኸው እዚህ ኮመንቱ ራሱ ዲቦራ ተለውጣለች ምናምን ስለ ውበትሽ ብዙ ሰዎች የሚናገሩት እርጋታሽ ረጋል እኮ በሌላ ስልክ ካለሽ መተሽ ኮመንታቸውን አበ ማቴ ነው። አመሰግናለሁ ቴዲ ፋሚሊ ዚያር ያክብርልኝ በልል። እሺ እንዴት ናችሁ? እሺ ፍቅሮች፣ እሺ ሰማሁ እኮ ሰማሁ፣ አነበብኩኝ። ኮሜንታችሁን አንብቤያለሁ። ሀሳባችሁን ተቀብያለሁ፣ አንብቤያለሁ ኮሜንታችሁን። እሺ ማሮቼ ደጋግማችሁ አትጻፉ፣ አንብቤያለሁ። አንድ እንጫወት ላስት ቴዲ። ታፕ 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 አድርጉ፣ ታፕ ታፕ ቤተሰብ አልሰማንም። ታስቁኝ በእናታችሁ። ማሜ ማሚያችን ታፕ ታፕ አድርጉ፣ ታፕ ታፕ አድርጉ። 10 ሺህ ካልገባሽ እንዳሸንፍሽኝ አይቆጠርም። እሺ ጋይስ ትሪፕል እንጠቀም፣ መጨረሻ ላይ ስትወጪ ማሁን ከቻልሽ ማሜን ከብሎክ አውጪው። ምን እያለ ነው? አይ እንትኖቹ ናቸው ደጋፊዎቹ ናቸው ከብሎክ ታውጣው እያሉ ያሉት። ወይ ጉድ! ታፕ ታፕ አድርጉ፣ ታፕ ታፕ። ከሄሉ ጋር ከሄለን ጋር ተጣልታለች። አብሽር፣ አሪፍ ሁኔታ ቀስ አድርገን እናስታርቃለን። ከዛ ዲጓችን አረ ቴዲ ከማንም ጋር ታፕ 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 አድርጉ ሁላችሁም። ከማንም ጋር ስጣለሁ። ኧረ እንደምን አለሽ፣ ኧረ እንደምን አለሽ። ማርያምን ተመቸሽኝ፣ ይመችክ ያራዳ ልጅ ተመቸሽኝ ይሉና ደግሞ ሄደ ደግሞ በውስጥ ደግሞ ስልኳን ጠይቃሉ። እንዲህ ነው የሚጀምሩት። እርጋታሽ ደስ ይልሽና በውስጥ በኢንቦክስ ይመጡልሻል። አወራሽ ደስ ይላል ነው የሚሉና ከዛ ውስጥ ደግሞ እህቴ አንዴ ማናገርሽ ጉዳይ አለ ስልክሽን ምናምን ይሻላል። ያ እንደዛ ይሉና አምስት ሰው ጋይስ አምስት አበባ ስጡ። አምስት አበባ 4 ሰው ባቢ ቴንኪዩ 4 ሰው። እሺ 3 ሰው ጋይስ 3 ሰው ኩይናችን አንድ ሰው ሞልተናል። 10 ሺህ ከገባን ትሪፕሉን እንጠቀም። እሺ ጋይስ እንዳንሸነፍ ትሪፕሉን እንጠቀም። ትሪፕል ነው፣ በ3 ነው የሚባዛው። ጋይስ ትሪፕሉን እንጠቀም። ላይፍ ስታብር ምንድን ነው? እሺ
አባባል ይነሳከ ስታምር ጊፍቷ ብታዩነች ድመት ነገር ናት። አንዴ ነው የምትነግሪያቸው። ታማኝነታቸው በጣም ነው የሚያስደንቀኝ። ትሪፕል ነው ፍዬ ትሪፕል ነው። እኔ ኮሪል ፋሚሊ ነው ያለኝ ቴዳ። አሁን ለብዙ ሰው አይመስልም ማለት ትልቅ ስኬት ነው። በጣም በጣም ጎበዝ ነሽ፣ ሰርተሽበታል። ጎበዝ ነሽ። እግዚአብሔር ይመስገን። ይሄ የስራ ውጤት ነው። ጸጋው ነው እንጂ ምን ከሰው የተለየ ምን ጸጋው ከላይ ሲሆን እንደዚህ ጸጋው ነው። አስመሳይ ማር የሚበላ ነው እሱ ነገር። አስመሳይ የሚበላ ነገር ነው ወይስ ስድብ ነው? ተቀበለች እኮ ማለት ተቀበላለች እኮ ይቅርታን ተቀበላለች። ተፈቷል። ምን አለ ብሎክ ላይ ፍጩ። ቦልከሹ ከሆነ ፍጩ። አልሰማሽም መሰለኝ ሲወጣ። እሷም እሺ ብላለች። ማሚያችን ማሜ ከብሎክ ይፈታ። ፋሚሊ ጻፉ። መጠየቅ የለብሽም። እኔ ከቤተሰቦች ጋር ተማክሬ ነው ምንም ነገር ማለት ነው። ሳይ ቴንክ ዩ ሶ ማች። እሺ ቴዲሽ ፈትቻለሁ። በቃ ፈትቻለሁ። ሪስፔክት። እኔም ፈትቻለሁ። ለፈጣሪ ትቼዋለሁ። ቴዲ ፈትቻለሁ። በቃ ስለዚህ አንድ ሰው አስታረኩኝ ማለት ነው። ቶፕ የሶሻል ሚዲያ ሁለት ጌመሮች ተጣልተው ማስታረቅ ራሱ ቀላል አለ። በጥበብ ነው። ሰው ራሱ የተጣላ ሰው የታስታረቂ በጥበብ ነው። ለማስታረቅ ራሱ እኮ ስጦታ ያስፈልጋል። ታውቂያለሽ? ዝም ብለሽ እኮ አታስታርቂም። አንዳንዱ እኮ ያጣላችኋል እኮ ፐርፐዝሊ ሰው ያጣላል እኮ። እንዲሁ እንዳማረብሽ አንቺም ስልክት ብለሽ ራስሽን ጠብቀሽ ምናምን የምትጫወችበት ደረጃ ላይ ደርሰሻል። እዛ ላይ ብላለሽ። ሲሰድቡሽ አይተሽ እንዳላየሽ ነሽ። በከፍተኛ መምረር ነው ያለብሽ። ባለፈው መዝሙር የከፈትሽው አለ። በከፍታ ላይ ታቆማለህ ጠላት። እንደዛ ነው። በከፍታ ላይ ታቆማለህ ጠላት። ልክፈተው እንዴ? እሱ ዘመን መዝሙር አንደበትን በሳቅ ትሞላለህ ጠላት። ቴዲ ፖለቲካውን ትተህ ጌመር ሆንክ አይሻልም? ስንት ጊዜ ፖለቲካ ተነተንኩልህ፣ ነገርኩህ። ምንድን ነው ምን ጠብ የሚል ነገር የለም ወይ? የባህሪ ለውጥ አላመጣ ወይ አላመሰገንከኝ። ሚስትህ ማሰማውን ያንተን ጭቅጭቅ እየሰማውን የራሱ የአእምሮ መቀንጨር ያዘኝ። አሁን መዝናናበት ሰዓት ነው። ጠዋት እመጣለሁ፣ ተመሳሳይ ጩኸት ነው። ከሰዓት እመጣለሁ፣ ተመሳሳይ ነው። ነብሮ ቴዲ እሺ ሰማት ፖለቲከኛ ግን ቀልድ ያውቃል። እኔም ከጠየቅሽኝ እኔ ብዙ ቁም ነገሮችን ማስተላልፈው በቀልድ መልክ ነው። ለምን ይሄ ማህበረሰብ እየቀለድሽ ስትነግሪውና በሲሪየስ ስትነግሪው ለማንኛውም ሰው እያዋዛሽ ስትነግሪው ይቀበላል፣ ይሰማል፣ አይረሳም። ግን አብዛኞቹ ጎበዝ በጣም ፖለቲከኛ ጎበዝ የሚባል ፖለቲከኛ ቀልድ አዋቂ መሆን ይችላል። ተደራሾችሽን አድማጮችሽን መሀል ላይ ፈገግ የሚያሰኙ አረፍተ ነገር መጣል አለበሽ። ግዴታ ነው ፖለቲካ ውስጥ። ግን ሰው በባህሪው ስልቹ የሚባል ቀልድ የሚያውቁ አሉ። አንዳንዶቹ ደግሞ ቀልድ አያውቁ። ብትቀልጂው በተለይ
ያሉት የብሔር ፖለቲካ ውስጥ ስለሆነ አብዛኞቹ ብትቀልጂ ቀልዱን በብሔራቸው ነው የሚሰሙት። ነገር እኛን ለመንካት ይሆን ምናምን ኦኬ ያ ጥንቃቄ ያስፈልግሻል። ከባድ ነው። ለእኛ ጥላቻ አለባት ይልሻል። አንቺ እኮ የተናገርሽው ኖርማል ነገር ነው። እሺ ቃል ብሎ ያሰናስናል። በጣም እነዚህ እኔ ጋር ሰው ቀለል ያልኩ ልጅ ከሌሎች ፖለቲከኞች ጋር ግን ስትይ በጣም ቢኬርፉል። ሁለተኛ የእናንተ እንደውም ይቀላል፣ የእናንተ ይቀላል። ፖለቲከኞች አውርተውሽ ተጫውተው ምን ብለው በእግዚአብሔር ሰላም ያገናኝን ሰላም ደሪ ብሎ የሄደው ሰውዬ ፎቶሽን ዘቅዝቆ ወይ ፎቶች ተዘቅዝቆ የሚሰደብበት ቤት ሊታደም ይችላል። ቻው ብለውኝ ሄደው የእኛ በድብቅ ምናምን አለ። ቴዲ ስለሰጠን ከልብ ነው ብናመሰግነው፣ ስለከፈተው መድረክ ምናምን ብለው መርቀውኝ ምናምን ሄደው እኔም ዘግቼ ከወጣሁ በኋላ የሆነ ላይቭ ይላክልኛል ወይ ሼር ይደረግልኛል። እነዛው አመስግነውኝ የሄዱ ሰዎች ፎቶ የተዘቅዝቆ የሚሰደብበት ቤት አይገርምም? ከዚህ አንጻር አላየሁትም ነበር እኮ። ከፍተኛ የሆነ ጥላቻ ያለበት ልጆች እረስተው ደግሞ ይመጣሉ። እኔ ደግሞ አረሳል ለየት የሚያደርገኝ እኔ ያረስ ቂመኛ ናት። ሄደ ቂም ሳይሆን እኔ በፕሪንስፕል ነው የምመራው፣ በመርህ ነው። ይህ 10 ጊዜ መቀደድ 10 ጊዜ መሰፋት አልወድም። ከተጣላሁሽ በሲሪየስ እጣላለሁ፣ ከወደድኩሽ በሲሪየስ ወድሻለሁ። ገባሽ? ለምሳሌ አሁን እኔ ሰድቦኝ በእናቴ ዙሪያ ሰድቦኝ አንዳንዱ አፍር እንኳን በእናቱ ዙሪያ ተሰድበው እኮ ማታ ወይ ልጆቹ ተዘቅዝቆ ተሰድበው ወይ ሚስቱ ተሰድባ እናቱ ተሰድባ ከሰዓት አንተ ነገር እኮ ምናምን የተባባሉ ደግሞ ሲሳሳቁታለች። ይሄ ሲያልፍታለች እንደዚህ አይነት ቦታ ላይ እንደዚህ አይነት ነገር አታየኝም። ያን ሰውዬ ተመልሶ ሲመጣ ወገቡን ሰብሬ ያሳይሻል። ስለማውቃቸው ከፈለግኩኝ ለእነሱ የሚመች ቶፒክ መፍጠር ይችላሉ። ለእነሱ የሚመች ቶፒክ ፈጥሬ ቀለበት አዘጋጅቼ የላቸው ሪኩዌስት ልኮ ይመጣሉ። አሉማ ተንደርድሬ ሞዴሬተሮች የሚያውቃሉ ባህሪን ያስገባሉ። ያንን ሰውዬ ማለት ብዙ ሰውዬ እንደዛ ብዙ ሰው እንደዛ አድርጌ ለማስተማር እና ይሄ ነው ያለሽ መንገድ። ስለዚህ እንደዛ ነው የማደርገው። ነብሮ አረ ምን አይነት ሰው ነው ነብሮ? ወይኔ አስራናት ወይኔ ተወስዶ ነበር። ወይኔ በመቶ ምናምን የተሸወድ ነው እኮ። ቴንኪው ነብሮ፣ እባክህ ነብሮ። ወይኔ 20 እስኪሞላ ድረስ አጫውተኝ ቴዲ እስኪ። ወይኔ እሺ ኢቨን እንትናችን ደረጃችንን ይሁ ዋና ተስፋ የሶሻል ሚዲያ ቁጥር 1 መረጃ ሰጪና ውይይት አዘጋጅ ቢስሪን ያለ ነው። ስቴጆች እንትናችንን ተመልከቱ። ማህበረሰቡ እንዴት ዲቦራ ትክክል ነው። ያሁን ቢስሪ መሆን አለብን እኛ የለባችሁም። ነብሮ ደህና ነገር መስጠት አለበት። ነብሮ ቴንኪዩ ነብሮ አንበጣ ነው ስትጠቃይቹ አውቃለሁ። እስቲ ስትበለው እስቲ ደህና ነገር ስጥ ነብሮ። ሰጭ ይሁን እስቲ የራሱ በቂ ነው። ቢያንስ ተፈካካሪ እንደሆነ አድርጎናል። ቴንኪዩ ነብሮ፣ ቴንኪዩ ሁላችሁም። ለአንድ ጋላክሲማ ብዙ እንትን አትበለለት። እቺ ምንድናት? ላይፍ አይስዌር ጊፍቶቹ በጣም ነው የሚያምሩት። ቤዛ ዶክተር ቤዛ ቴንኪዩ ሶ ማች። ቤዝነት እንዴት ነሽ? ዶክተር ቤዛን ታውቂያታለሽ? እዚህ ቲክቶክ ለቃሉ ስማርት ሴቶች ማለት አንዷ እሷ ናት። አንደኛዋ በህግ ጉዳይ አማካሪት ማንኛውም ጉዳይ ሰው እኮ በአይነት ማስቀመጥ አለብሽ። ከኢንጂነር፣ ከህግ፣ ከህክምና፣ ከዶክተር፣ ከፖለቲከኛ፣ ከሁሉም ፕሮፌሽን አንዳንድ ሰው መያዝ አለብሽ። ማላይ እንደምትወድቅ አታውቂም። ነብሮ እኔ ከሁሉም ፕሮፌሽን ሶስት ሰዎች አሉኝ።
ከግንበኛ አለኝ፣ ከአናጺ አለ፣ ከደላላ አለ፣ ከፖለቲከኛ አለ፣ ኢቭን ከእብዶች ሁሉ አሉ። ደና 3 እብዶች ሁሉ አሉ ለክፉ ጊዜ ማስቀምጣቸው። እሺ ታፕ አድርጉ ቤተሰብ። ነብሮ ደህና ነገር ይሰጠዋል ጋይስ። ታይሚንግ ላይ ቢኬርፉል እንጠንቅቅ። ዛ ቴንኪዩ ነብሮ። እንደው እንደምንም ነው 15 የደረስበት። አፍተር ቴዲ ጌም አልጫወትም እኔ አክቹዋሊ በቃ ቴዲ ኢዝ ማይ ላስት አጫዋች። ይህን ክብር ስለሰጠሽን ከልባ ባይ ልጅ አልነበርኩ አጫዋች ሆኜ አቤት እኔ ማነኝ የመጨረሻው አጫዋች አድርገሽ ሾምከኝ። ቀላል እኔ ነው ፒፕል በቃ አማርኛ ነው እንግዲህ ምን ላድርገው። ታፕታፕ አድርጉ እሺ። እሺ ታፕታፕ አድርጉ ሁላችሁ። ምን አድርጉ? ግላቭ እንጠቅም። 30 ላይ ነብሮ ምናልባት አንበሳ ከሰጠ የኔ አሰጋሽ ማንቺ የሚያሰጋሽ ማለት ቤቢ ላይሆን አንበሳ ስላችሁ ትልቁን አንበሳ ምናምን አይደለም። ቤቢ ላይሆን ከሰጠ አንቺ ጋር ያሉ ሰዎች ናቸው የሚያሰጉት። እኔ አይደፈር ፋሚሊ እኮ ነው ያለኝ። እምቢ አንደፈርም ፋሚሊ። እኔ ግን ፋሚሊን በደንብ ተገነባው በኋላ እኔ አንቺን ማሸነፍ የምፈልገው በቀጠሮ ጌም ነው። የኔና አንቺ ጨዋታ የሚሆነው ማንኛውም ጊፍተሮች የሚሰጡሽ የቀጠሮ የምትጫወት እንዴት አይሰጡህም? ላይ አሁን ለምሳሌ አንተ እንዴት ፋሚሊ አላፈራህም ማለት አንድም እኮ ፋሚሊ እኔ አሁን ባለኝ ፋሚሊ ልጫወት ብል እግዚአብሔር ምስክር ነው ታሸንፍ። ቢያንስ ተፎካካሪ ይሆናል። ወይ እኔ ቀጠሮ ጌመር አልሸነፍም እንዴ? እኔ በቁም ነገር ቢውልድ ላርግ ፋኖቼ ላይ ምናምን ብል ዲቦራን ያሸንፍሻል። ሰርፕራይዝ ማለትሽ የቀጠሮ ጌም አታሸንፈኝም። እንኳን የቀጠሮ ጌም ኖርማል ጌም አታሸንፈኝም። ኖርማል ነው። ኖርማል ስንት ጊዜ ያሸንፍሻል? የቀጠሮ ጌም እኮ ማለት ይሄ ባይዙ የቀጠሮ ጌም መሸነፍ በጣም ነው የሚደብረው። ታውቃለህ? ቀጠሮ ይዘህ ሰው ተዋውቆ ምን ብሎ ሰው እንዴት ነው ድግስ ደግሰህ የሙሽራው ልብስ ላይ ወጥ ሲደፋ ምናምን እንደማለት ነው። ወይ ትሸነፊያለሽ ወይ ታሸንፊያለሽ። ከዛ ውጭ ምን ይሆናል? ግን ድግስ ደግሰህ ነው የምልህ። ድግስ አሁን ለምሳሌ ሰርግ ደግሰህ ልክ ሰርጉ ሊያልቅ ሲል በቃ ኢንዲንጉ ላይ ወጥ ሲደፋበት ማለት ነው። አስበው እንዴት እንደሚደብር። ሙድህ ሁሉ ነገርህ ነው የሚረባበሸው። ነው የቀጠሮ ጌም ማለት እንደዛ ነው። እንደ ሙሽራ ነው የምትሆነው የዛን ቀን። ሽንፈቱ ነው ሲል ኮይን አግኝታችኋል። ኮይን ታገኛላችሁ። ኮይና ስናት አባት ኮይና ኦል አባት ጋይስ ታይሚንግ በእናታችሁ ታይሚንግ ጆካት ይዘትሽ የነብሮ አቅም ኃይለኛ መስሎን ነበር። ወይ እሺ ቴዲ 4 ይቀረናል። ቴንኪዩ ሶ ማች ሞሲሳ እያመሰግናለሁ። እሺ ታፕታፕ እያረጋችሁ ታፕታፕ አሁን እንወጣለን። በቃ ከዛ በኋላ ዝም ብለን ወሬያችን እናወራለን፣ መዝሙር እንሰማለን። 20 ጊዜ ካሸነፈችው እኮ ውርደቱ እኮ ለቴዲ አይደለም፣ ውርደቱ ለቴዲ ቤተሰቦች ነው። አይ ዶንት ኬር። ለራስህ ስትል ነው ታፕታፕ ማድረግ ያለብን። እንዲህ ነው እኮ ህዝብ የምታስተባብር። የዚህ ጌም ሽንፈት ማለት የእናንተ ሽንፈት ነው አይደለም? 20 ጊዜ ቴዲ እኔ ለእናንተ እኮ ነው የታገልኩ ያለሁት። ስለዚህ ታፕታፕ ጋይስ ትሪፕል ልንጠቀ እሺ፣ ታፕታፕ አድርጉ። ታፕታፕ ሁላችሁ ጌም አታሸንፈኝም። ካሸነፍኩ ቤቢ ላይ ሆኖ ተስት ያለር ታደርገዋለህ።
ሁለት ቤቢ ላይ አንድ አለብኝ፣ ሁለት ሰጥሻለሁ። ከተሸነፍሽ ደግሞ ምንድን ነው የሚሆነው? ስትሬት ካላሸነፍሽ ሀያ ጌሙን ካላሸነፍኩ እኔ መጥቼ እሰጥሃለሁ ቤቢ ላይ። ኦኬ ከዚህ በኋላ 4 ማለት ነው። ግን ካሸነፍኩ ግን ማለት ነው 2 ቤቢ ላይ ነው የምትሰጠኝ። 2 ነው የምሰጥሽ። እሺ እኔ ካላሸነፍሽ ደግሞ አንቺ ነሽ የምትሰጪኝ የምትሽ ማለት ካፉረነስተው ካፈረስኩት አንድ ካሸነፍኝ ይፈርሳል። አንድ ካሸነፍክ ይፈርሳል። እስከ 20 ሳልገባ ካሸነፍ ኦኬ አይቆጠርም። ቀጥሎ ኦኬ ግን እስከ 20 ነው። ቀጥሎ ተቆጠረ ምንም እስከ 20 ኧረ ሞተናል። ኧረ መድኃኒዓለም ቆይ አሁን አይደለም በሚቀጥለው ተዘጋጁ። ለምን አሁን ይስጡ እንጂ አሁን ኦልሬዲ እኮ ገፍተናል። ልዬ እኮ ነው ይኸው ቆይ ገፍተናል። ይሄ ይለቅ ያሻስፋል ያስታኮሰዋል። በጣም ነው የማመሰግነው። ቴዲ ግን ቤተሰቦችን በዛም እየታዘብካቸው ታይሚንግ ነው፣ ሰዓቴ ነው። የኔ ቤተሰቦች የሚገኙበትን ሰዓትም አይተሻል። ያኔ 80 ሺህ መጣ እኮ እየሳመች ነበር። ምን ታሸንፍሻል? ዛሬ ቴዲዬ የመሳም አቅም ነው ያለኝ እኔ ብላ ሳምሳም አድርጋ ሄደች። ጊፍተር ትፈራኛለች፣ ፈራለች፣ እንደማታሸንፍ ታውቃለች። ብትገባበት ስለዛ የሚሳሙ ስስታቸው የምትስሙበት መንገድ ራሱ ምን ይፈልጋል? አይንሽን ጨፍነሽ የምትሳሙ አትጥንማ። አይ ለምን አይን ይጨፍራሉ? ገልጬ ነው እንጂ እኮ የሆነ የምትስሚበት መንገድ ራሱ ሀይሎ ነው። እንደዚህ የሳምሽው እንድትሸነፊ ካደረገሽ ነው በቃ እኮ ምን ለማፈልገ እንዴ? አሁን አንድ ሰው ራሱ የምትሳሟን እስካሁን ሰጥቶኛል? አልሰጠኝም። ቅድም ነው መጀመሪያ ማንም ላይ ቅድም ነው ላይፍ ይሳመ የምትሳመው እኮ አይሰ አንድ ሳምሽው በቃ ገዛ በኋላ ሰው እኮ የአንቺ እስረኛ ሆነ። አንዴ መሳም እኮ የሚጠበቅብሽ እንጂ በሰጠ ቁጥር እኮ አንዴ ሳምሽው ሰውዬ እኮ እስካሁን ይሃለ እኮ እስረኛሽን ምርኮኛሽን እንደፈለግሽ ማለት ትችያለሽ። ይሄ ሲያልቅ ታፕታፕ ታደርጋላችሁ። 3 ጨዋታ በተከታታይ ካሸነፈችን 2 ቤቢ ላይ ለዲቦራ እንሰጣታለን። ከተሸነፈች እሷ መታ ቤቢ ላይ እንሰጠናለች። አይ ቲንክ አላችሁ እያስባል አላችሁ ሞተናላ። ታይሚንግ እሺ፣ ታይሚንግ እኔ እንድትጠነቀቁ የሚፈልገው ታይሚንግ ነው። መጨረሻ ላይ አንዱ መቶ እንዳያከሽብን